በኮሜዲ እያዋጥን ህይወትን እያጣፈጥን እንኖራለን ብሎ ጽፏል። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት ነጋዴው ከሸማቹ ዶክተሩ ከበሽተኛው ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች ፈገግታ አምራች የዋህ ቀና የትም መቸም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው በብሔር ልዩነታቸው በኑሮ ልዩነታቸው በእውቀት ልዩነታቸው ሳይፈረጁ ባንድ አይን የሚያዩት ባንድ ጆሮ የሚሰሙት ባንድ ልብ የሚገነዘቡት አመዛዛኝ አስተዋይ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ይሄንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም። ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል፣ ፍታት ፈጽመናል። በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በሞት በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ ሶስት ነገር ይደረግለታል። በ40 በ80 ቀኑ መከበሪያውን ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን ነፍስና ስጋው ሲለያዩ መቀበሪያውን ቤተ ክርስቲያን ታዘጋጃለች። ቅድም በጸሎት በግዕዝ ቋንቋ እየተዜመ ስንለው የነበረው የእግዚአብሔር ቃል ተዘከር እግዚኦ ከመ መሬት ንሕነ፣ ጌታ ሆይ እኛ አፈር እንደሆን ካፈር አምጥተህ እንዳበጀህን እንደሰራሃን አስብ። አፈር መሆናችንን ወደ አፈር የምንመለስ መሆናችንን አስበህ ይቅር በል ነው። ወሰብሰ ከመሳር መዋዕሊሁ፣ ሰው እድሜው እንደ ሳር ነው። ሳር እንደምታውቁት ዝናብ ሲያገኝ ይበቅላል፣ ይለመልማል፣ ያብባል፣ ይደርቃል፣ ድራሹ ይጠፋል። የሰውም ጠባይ የሰውም ተፈጥሮ ከዚህ የተለየ አይደለም። ይወለዳል፣ ይኖራል፣ ያድጋል፣ ይኖራል፣ ይሞታል። አቶ ገሌ በዚህ ቦታ ተወልደው እዚህ ቦታ ሞቱ። ይሄ የተለመደ በሀብት በእድሜ በእውቀት በቋንቋ በፖለቲካ አመለካከት ሁላችን አንድ ሆነን የምንሳተፈው የጋራ ህይወታችን ነው። ሞትና ህይወት የተለመደ ነው እና ቅድም ሲነገር የነበረው ይሄ ነው። እንግዲህ ይሄን አጋጣሚ ተጠቅመን ወገኖቻችን የምናስተላልፈላችሁ አጭርና ቀላል መልእክት ኢየሱስ ክርስቶስ እንደተናገረው እኔ ተንሳኤና ህይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው እንዳለ ህይወት ይሄ ነው። በቃ አለቀ። ይኖራል፣ ይሞታል። ነገር ግን እኔ በሞትና በልደት መካከል ባለችው ረጅም ይሁን አጭር ይሁን መካከለኛ ይሁን ረጅም ይሁን እድሜው 30 ዓመት ኖረ 50 60 ዓመት ኖረ 100 ዓመት ኖረ ከዛ በላይም ኖረ ሞተ የሚባለው አይቀርም። ስለዚህ እኔ እንዲህ ድንገት ረግፈን ለምንቀረው እድሜ እንዲህ በድንገት ለምንጠራበት እድሜ ቂም፣ ጥላቻ፣ ክፋት፣ ተንኮል፣ መለያየት በሰዎች ሐዘን በሰዎች ኪሳራ በሰዎች መዋረድ መደሰት ማቆም አለበት። በእውነቱ ዛሬ ስድብ እየተዘራ ጥላቻ የሚታጨድበት ዘመን ላይ ነው ያለነው። ክፋት ተንኮል በቅሎ አብቦ የተመረተበት ዘመን ላይ ያለነው። ሰዎች ለሚናገሩት ንግግር ለሚያደርጉት ነገር ኃላፊነት የማይሰማቸው ተንኮል ክፋት የሰፈነበት ነው። አሁን በዚህ አጋጣሚ እንዲህ አይነት ሞት ሊያስተምረን የሚገባው አንጀታችንን ሊቆርጥ አንገታችን ሊያስደፋ ሳይሆን የሚገባው ምንድነው እየሆነ ያለው? ይሄ ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችን ምን ታጨዳለን? ተዘርተናልና በቅለናል፣ በቅለናልና በስለናል፣ በስለናልና እንታጨዳለን። የሰው ልጅ በሞት እየተዘራ በዚህ ዓለም እያደገ በሞት እየታጨደ በመቃብር እየተፈጨ ወደ መንግስተ ሰማያትም ወደ ገሃነመ እሳት ነው የሚሄደው። ስለዚህ ወገኖቻችን እኔ በዚች አጭር ደቂቃ የማስተላልፍላችሁ መልእክት እንፋቀር፣ እንዋደድ፣ እንስማማ፣ እንተሳሰብ፣ አንገፋፋ፣ አንበዳደር። በየቢሮ በየንግድ ቦታው በየትዳሩ በየቦታው የምናየው ግፍ፣ ተንኮል፣ ሸፍጥ፣ በቀል ቂም ስድብ ሁሉ ይበቃል። ሞት ትልቅ መምህር ነው ወገኖቻችን። እኛ ምናልባት ተናግረን ላናጠግባችሁ እንችላለን፣ ተናግረን ላናረካችሁ እንችላለን፣ በእምነት ላንመሳሰል እንችላለን፣ በፖለቲካ አመለካከት ልንለያይ እንችላለን። ሞት ግን ሁሉም ግን ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም አንኳኩቶ እኩል ሲያስተምር የሚሰማ የሁሉን ጆሮ የሚከፍት የሁሉም ቤት የሚያንኳኳ ሞት ነው። ከሞት ምንድነው የምንማረው? ቅድም እንዳልኳችሁ ለአጭር እድሜያችን
ይሄ አንዳንዱ እድሜያችን አሁን ወንድማችን በ1974 ነው የተወለደው እውነቱን ለመነው ወደ 42 43 አመቱ ነው ገና የመስራት ሰዓት ነው የመስሪያው ሰዓት ነው ነገር ግን እግዚአብሔር ሰዎች መቼ መጠራት እንዳለባቸው አጀንዳው ያለው እግዚአብሔር እጅ ነው መቼ ተዘርቶ መታጨድ እንዳለበት እህል መቼ ተዘርቶ መታጨድ እንዳለበት የሚያውቀው ገበሬ ነው እኛ የክርስቶስ እህሎች ነን በደሙ ያበቀለን በስጋው ያዳበረን በመስቀሉ ያጠረን በሞቱ በትንሳኤው በርገቱ በዳግም ብጻቱ ተስፋ የሰጠን ለሰማያዊ መንግስቱ ያጨን ከጨለማ ወደ ብርሃን ከሞት ወደ ሕይወት ከመቃብር ወደ ትንሳኤ ከምንም ከጨለማ ሕይወት ወደ ተትረፈረፈ ተስፋ ወደሚደነቅ ብርሃን የጠራን እሱ ነው ቅድም በፍታቱ ስንል የነበረው ጌታ ሆይ ወደ ምድር የላከው ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተናል አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል በርህን ክፈት እጅህን ዘርጋ መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው በቁስል ፈውሰዋል በሞት ሕይወት ሰጥተዋል በመቃብር ትንሳኤን ሰጥተዋል አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው እርግጠኛ ነኝ አባታችን ጩኸታችንን ሰምቶ ልመናችንን ሰምቶ በሩን ከፍቶለታል ፊቱን መልሶለታል እጁን ዘርግቶለታል ወደ ሰማያዊ መንግስቱ አስገብቶታል ስለዚህ ወገኖቻችን እባካችሁ በዚህ አጋጣሚ ተጠቀሙበት ከክፋት ተመለሱ ከጭካኔ ተመለሱ ከተንኮል ተመለሱ ከሐሜት ከጥላቻ ተመለሱ ከስድብ በተለይ ይሄ 10 15 እና 20 አመት ኢትዮጵያውያን ከሃይማኖትም ከሰብና የሚያፈነገጥንበት እንኳን ለክርስትና ለሰብና የማይመጥን በእውነት መጥፎ እጅግ መጥፎ መርዘኛ ጥላቻ ውስጥ የገባንበት ነው ነገ ለምንሞተው ዛሬም አሁን እዚህ ውስጥ ተሰልፈናል ማን እንደሚሞት ከዚህ እንደወጣ የሚታወቅ ነገር የለም ወንድማችን ለመገናኘት ቀጠሮ ነበረን ከኔ ጋራ ነገር ግን ትናንትና ተደውሎ ሞተ ሲባል እኔ እውነቱ ራሴን ነው የጠየቁት ስለዚህ ወገኖቻችን እባካችሁ ልዩነቶቻችን እናጥባቸው ጥላቻዎቻችን እናጥፋቸው ስድቦቻችሁን መጥኗቸው ምላሳችሁን ተቆጣጠሩ ልባችሁን ተቆጣጠሩ ይሉንታ ይኑራችሁ ኃላፊነት ይሰማችሁ ሞት የሚባል አዳምና ሔዋን ያመረቱት ጊዜውን ጠብቆ የሚፈነዳ ቦምብ በየሁላችሁ ውስጥ ተጠምዷልና ሳይፈነዳ ፈንጁን አምክኑት ማምከኛው ንስሐ ነው ማምከኛው ፍቅር ነው ማምከኛው ሰላም ነው ማምከኛው ክርስትና ነው ማምከኛው ወንጌል ነው ማምከኛው ክርስቶስ ነው ስለዚህ የወንድማችን እስከ አብርሃም ከይስሐቅ ከያዕቆብ ያሳርፍልን እንደምታውቁ ዛሬ ጥምቀት ነው ከተራ ነው ታቦት ይወጣል ነገሮችን ከዚህ በላይ ብዙ ማስፋት አለብን ብዬ አላስብም ነገር ግን እህታችን ውድ ባለቤቱ እግዚአብሔር ያጽናሽ ያበርታሽ እግዚአብሔር ካንቺ ጋር ይሁን በእውነት ጨለማው ያልፋል በጋ ይመጣል ክረምቱ ያልፋል ሌሊቱ ያልፋል ቀን ይመጣል እናጽናናሻለን እናስተምርሻለን ይሄ ሁሉ ሰው ካንቺ ኮን ነው በእውነት እሱን መመለስ ባንችል እንባሽን መግታት እንችላለን ልባችን ማጽናናት እንችላለን የአምላካችን ቃል ፈዋሽ ለዋጭ ጠጋኝ ከማረም በላይ እንባባሽ ከጂቢ በላይ ቁስል ፈዋሽ ከወገሻ በላይ ልብ ጠጋኝ ነውና በቃሉን ጠግንሻለን እናስተምርሻለን ለአሁን ግን ከዚህ በቃናል እግዚአብሔር ያጽናችሁ እግዚአብሔር ያበርታችሁ የወንድማችን የቃል አብን ነፍስ ከአብርሃም ከይስሐቅ ከያዕቆብ ያሳርፍልን ደህና ዋሉ ቃለ ሕይወት ያሰማልን መምህር እሸቱን ከዚህ ቀጥሎ በጋዜጠኛ ዮናስ አማካኝነት ፕሮግራሙ ይመራል እንቀጥላለን አጠራጠር ያረጋግን ፕሮግራማችንን